ፖሊሲ እንደው በትክክል ቀረብን ብናየው ግብርና መር የኢንዱስትሪ ልማት ፖሊሲ የሚል ነበረ። ስለ እውነት ግን ካየ ነው አጠቃላይ ግብርና መር ነበር ወይ ኢኮኖሚው የመንግስት ትኩረት ግብርና መር ነበር ወይ ብለን ብናይ አልነበረም። ቱ ቢ ፍራንክ ምክንያቱም በኤቪደንስ እናወራ ግብርና መር ፖሊሲ ከሆነ የግብርናን ምርታማነት ለማሳደግ መንግስት ትልቅ ኢንቨስት ያደርጋል አልነበረም። ኢትዮጵያ ከተበደራቻቸው ብድር ለግብርና የዋለው 4.2% በመቶ ያልበለጠ ነበር። ለኢትዮጵያ ለማዳበሪያ አቅርቦት እንግዲህ ለምሳሌ ምርታማነትን ለማሳደግ አንደኛው የአፈር ማዳበሪያን በበቂ እና በሚፈለገው መጠን ለእንትን ማቅረብ ነው። ለአምራች ገበሬ ነው ግብርና ኢንቨስተር ሆነ ገበሬ ማቅረብ ነው። ግን ከ420 ሚሊዮን ዶላር ያልበለጠ ነበር ማዳበሪያ ለዚህ ሀገር ገብቶ የሚቀርበው። የግብርና መር ፖሊሲ ነው ተብሎ ግን ግብርና አሁን ባለው በገበሬውን ብቻ በመቀስቀስ የተለያየ ነው የአግሮኖሚክ ፕራክቲስ የሚባለው ማለት ነው በማሳየት ብቻ ለውጥ አታመጣም። በቴክኖሎጂ ነው የግብርና ራሱ ይመጣው። በግብርና ቴክኖሎጂ ላይ ኢንቨስትመንት አልነበረም። ሜካናይዜሽንን ለማስፋፋት አልነበረም። የግብርና መር ብለን የመስኖ ልማትን ለማሳደግ እምብዛም አልነበረም ተደረገ ነበረው። ይልቁንስ ካየው በደም ጠረቅ ብለን ስናየው ትሬንዱንም ስናየው ያለፈው የኢህአዴግ መንግስት ትኩረት የሰርቪስ ሴክተሩ ነበር። ከሰርቪስ ሴክተሩ ንግድ ላይ ነበር አብዛኛው። ለምሳሌ 52 ከመቶ ለሸቀጥ ንግድ ነው ያለው ኢትዮጵያ ሆኖ ከግልም ከዓለም አቀፍ ተቋማትም የተበደረችው ብድር የዋለው ዳታዎች እንደሚያሳዩት 52 እስከ 55 ከመቶ ሸቀጥ ለንግድ ነበር። ኢምፖርት አድርጎ ኮሞዲቲን ሸቀጦችን አገር ውስጥ ለማከፋፈል ነበር የዋለችው። እሱ ደግሞ በዋናነት የኢህአዴግ አባሪ ድርጅቶች ከዛውም የቲፒኤልኤፍ የቅርብ ሰዎች ነበር ኢንቮልቭ እንዲያደርጉ የተደረገውና እሱ ለኔ ለፕሮፓጋንዳ ያክል ነው እንጂ በትክክል ግብርና መር ነው ለማለት አይቻልም። ከዛ ወዲህ አሁን የመጣው ነገር ሁለንተናዊ ኢኮኖሚ አንድ ዘርፍ አይደለም፣ አንድ እግር አይደለም ያለው። ኢኮኖሚ በዋናነት 4 ዘርፍ ነው ያለው። የግብርና ዘርፍ አለ፣ የኢንዱስትሪ ዘርፍ አለ፣ የአገልግሎት ዘርፍ አለ፣ የማዕድን ዘርፍ ተብሎ አራተኛው ይመጣል። ከዛ ውስጥ ደግሞ ንዑስ ዘርፎች አሉትና አጠቃላይ ዋና ትኩረት ብሎ መንግስት አሁን ያለፈው እንግዲህ 7 ዓመት እና በአገር በቀል ኢኮኖሚ ማሻሻያ ውስጥ ተተከለው ግብርናን ትኩረት በማድረግ ከኢንዱስትሪ ማኑፋክቸሪንግ ማለት የፋብሪካ ምርታማነት ላይ ትኩረት ያደረገ፣ ቱሪዝምን ትኩረት ያደረገ፣ ማይኒንግን ማዕድንን ማምረትና ለሀገር ማዋል ላይ ትኩረት ያደረገ እና የዲጂታል ኢኮኖሚ እነዚህን 5ቱን ሴክተር ላይ ትኩረት ካደረግን ተጋግዘው ያድጋሉ ነው ለኔ። በመርህ ደረጃ አሁን እኮ ስታስበው በሰው ኃይል እና ባለን ሀብት መጠን አሁን ባለን ሁኔታ ገጠር ነው ያለው 72 እስከ 75 ከመቶ ያላነሰ ህዝብ ዛሬ ገጠር ነው ያለው። ጉልበቱም ያለው ገጠር ነው። ስለዚህ ይህን ሁሉ የገጠር ያለውን ህዝብ በኢኮኖሚ ተሳትፎውን መስኖን በማሻሻል የተለያየን የምርታማነት አገልግሎትን በማቅረብ በቴክኖሎጂ በማገዝ የዛን ሌበር ፕሮዳክቲቪቲ ካልጨመርክ እድገት አይመጣም። አንድ ሁለተኛ ወደ ገበያ እየገባ ያለው በተለያየ ተቋም ቢያንስ በአማካይ ለምሳሌ ወደ 2 ሚሊዮን ያላነሰ ወጣት ነው ከኮሌጅ ከዩኒቨርሲቲ ከዋቴቨር ሃይ ስኩል ለስራ የሚደርሰው። ይህን ሁሉ ሰው ወደ ግብርና ተመለሰው። ምክንያቱም ኦልሬዲ ያለው ገጠር ላይ ያለው ጉልበት ራሱ ዲስጋይዝድ አንኤምፕሎይመንት አለ። የምናየው ዲስጋይዝድ አንኤምፕሎይመንት ስውር ስራ አጥነትም አለ ግብርና ውስጥ።
እና ስለዚህ እዚህ ከተማ ላይ ኢንዱስትሪ ካላሳደግ እና አብዞርብ ማን ነው መሰበስበው? ያን የሁሉ ጉልበት ሰው ጉልበት ትንሽ ሰልጥኖ ትንሽ ተምሮ ለመስራት የተዘጋጀው ህብረተሰብ ስራ ማሳዝ የምትችለው ኢንዱስትሪ ስታስፋፋ ነው። ኢንዱስትሪን ደግሞ ስታሳድግ ነው ለግብርናም ግብአት የሚሆነው። ኢንዱስትሪው በሀገራችን ኢንዱስትሪ አሁን በእርግጥ ሞር የውጭ ግዢን የመቀነስ ትኩረት ነው የሚመስለው። ሞር ኦፍ ቴክስታይል ላይ ሞር ኦፍ አልባሳት እና ሌሎች ከአልባሳት ጋር የተገናኙ ጫማዎች፣ ሌሎች ላይ ነው ፎከስ እየተደረገ ያለው። የግብርና ቴክኖሎጂ ማምረት ላይ ብዙ ፎከስ አልተደረገም። እና ግን ኢንዱስትሪው ሴክተሩ ግብርና ቴክኖሎጂ ካላሻሻለ ምን ማለት ነው? አንድ የግብርና ሜካናይዜሽን ካፒታል ኢንቴንሲቭ ካልሆነ ግብርናው ምርታማነቱ አያድግም ብለናል። አሁን በአገር ደረጃ በፊት ደረጃ የጀመረ ነበረ አዳማ ላይ የናዝሬት ትራክተር ፋብሪካ ተብሎ፣ ግን በቅርብ ጊዜ ግን የኦሮሞ ክልላዊ መንግስትና አንድ ባለሀብት በጋራ ሻሸመኔ ላይ የግብርና ማሽነሪዎች ማምረቻ ፋብሪካ መገጣጠሚያ ፋብሪካ ሰርቷል። ይሄ ማደግ ይፈልጋል። እነዚህ የኢንዱስትሪ ሴክተሩ በዚህ አይነት ሲያድግ እና ለግብርና ግብአት ይሰጣል ማለት ነው። የምርታማነትን የሚያሳድግ ግብአት ያቀርባል። አሁን በቀደም ጠቅላይ ሚኒስትሩ ሲናገሩ ነበርና ላይቭ እየተከታተልኩ ነበርና ተነስቼ ቆሜ ነው ያጨበጨብኩት። የማዳበሪያ ፋብሪካ የአፈር ማዳበሪያ ፋብሪካ የሚቀጥለው ዓመት ይጀምራል በሚባልበት ጊዜ ይህንን እንግዲህ ነፍሳቸውን ይማርና ከቀድሞ ጠቅላይ ሚኒስትር ያኔ በተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ረዳት ተጠሪና የኢኮኖሚ ዘርፍ ኃላፊ በነበርኩበት ጊዜ 3 ጊዜ ጉዳዩን አንስተን ተከራክረናል። ማዳበሪያን በአገር ደረጃ አንገታችን ተሰብሮ ቀና ብለን ብዙ ከሰው ጋር ነው በኢትዮጵያ ኩራትና ራስን አስከብራ መኖር አንጻር ነው እንደ ልብ መናገር የማትችለው ኢትዮጵያ በረሃብ በተደጋጋሚ መጠቋታ ነው። ረሃብን መከላከል ደግሞ የሚቻለው በማምረት ነው። ማምረቱን የእርሻ ምርት ነው። ምግብ የሚገኘው ከእርሻ ነው እና የእርሻ ምርታማነት በማሳደግ ባልኩት መንገድ የሚቻለው በዋናው ግብአት አሁን ባለው ሁኔታ ዋናው ግብአት ማዳበሪያ ነው። ከዛ ማሽነሪ ነው። ከዛ አቅም በፈቀደ መስኖ ልማት ነው። እነዚህን እና ሌሎች ምርግጥ ጸረ አረም ጸረ ተባይ ያስፈልጋል በማቅረብ እነዚህን ግብአቶች በትክክል ስጠቀም ምርታማነት ያድጋል። ከዛ ግን ገበያው ደህና ሆኖ ለምሳሌ ኢሴክስን ያቋቋም ነው ለዛ ስር ነበር በዩናይትድ ኔሽን ድጋፍ ገበያውን ለማሳለጥ ምርት ካለበት ወደ የሌለበት ቶሎ በማሸጋገር በማረጃም ደረጃ በማጓጓዝም ደረጃ ከቻለ እንደ አገር በምግብ ዋስትና ራሳችን እንችላለን። ለአገር ለምሳሌ የኢትዮጵያ ምርት አጠቃላይ ከምታመርተው ውስጥ 132% ነው የምታመርተው ከሚያስፈልጋት 132% ከሚያስፈልጋት ማምረት ማለት ወደ 32% ትርፍ አምርታለች ማለት ነው። ከዛም ነው አሁን ለምሳሌ ኤክስፖርት ለምንድን ነው ኢትዮጵያ ነው ግብርና ኤክስፖርት ውስጥ የገባችው? ስንዴ ከሳይተርፈን የሚል ነገር አለ። ስንዴ በገበያ ዝውውር ምክንያት አንሶ ነው እንጂ ካልሆነ በስተቀር እንደ ሀገር ስንዴን ኢትዮጵያ በብቃት አምርታለች። ኤክስፖርት ማድረግም የሚያስችላት ደረጃ ላይ ደርሳለች። ዳታዎቹ እንደሚያሳዩት ማለት ነው። መረጃዎቹ እንደሚያሳዩት። ስለዚህ ያለፈው እንግዲህ አሁን ያለፉት ለምሳሌ 7 ዓመታት የፖሊሲ ትኩረት አቅጣጫ ቅድም ባልኩት መሰረት የግብርና ምርታማነት ማሳደግ ላይ ነበርና የተሻለ ተሳክቶልናል የሚል ነበረ ብዬ ነው የምገምተው። ሌላው የኢንዱስትሪን ክፍለ ኢኮኖሚ ማሳደግ ነው። ለምሳሌ የኢንዱስትሪ ክፍለ ኢኮኖሚ ለኢኮኖሚ የሚያዋጣው ለምሳሌ በ2015-16 እንደ አውሮፓ አቆጣጠር 15-16 ከመቶ ነበር። አሁን ላይ ግን ወደ 27 ከመቶ ደርሷል። አጠቃላይ ለኢኮኖሚ ከጂዲፒ የምንለው ማለት ነው ለኢኮኖሚ አስተዋጽኦ። ስለዚህ ይሄ ቀላል እንቅስቃሴ አይደለም። ሌላው ኤክስፖርትን የውጭን ገበያን ሽፋን ማሳደግ የሚል ነበርና
እሱ ኢትዮጵያ ለምሳሌ በ2015-16 እንደ አውሮፓ አቆጣጠር ኤክስፖርት የምታደርገው ከጉድስ ኤንድ ሰርቪስ አገልግሎትና እቃ በድምሩ 6.5 ቢሊዮን ዶላር ነበር። ዛሬ ላይ በአመት ከ11-12 ቢሊዮን ዶላር ኤክስፖርት ማድረግ ችላለች። በእርግጥ ከውጭ የምታመጣው እየጨመረ ነው። የመጨመር ደረጃው ግን ይለያል። ኢትዮጵያ በ15-16 19 ቢሊዮን አካባቢ ነበር የምታመጣው። አሁን ግን 22-23 ቢሊዮን ደርሷል፣ ጨምሯል። ግን ይህንን በምናይበት ምንድን ነው ከፐርሰንቱ ጂዲፒ ከጂዲፒ አንጻር ምን ያክል ብንል ኢምፖርት የምታደርገው ከጂዲፒ አንጻር ወርዷል። ወደ 20 ከመቶ የነበረው 20 ከመቶ አካባቢ ነበር ኢምፖርት የምታደርገው አጠቃላይ ከሀገሪቱ ጂዲፒ አንጻር። ዛሬ ግን ወደ 8 ከመቶ ደርሷል። 8-9 ከመቶ ብልብል እንደየ እንግዲህ የዳታው ቫሪዬሽን ከ8 እስከ 10 ከመቶ ድረስ ወርዷል። ኢምፖርት አስ ፐርሰንት ኦፍ ጂዲፒ የምንለው ማለት ነው። ስለዚህ ይሄ ሁሉ የተሻለ ሆኗል። ዲጂታል ኢኮኖሚ በፊት ያልነበረ ነው። አሁን ልታወዳደር አትችልም። ዲጂታል ኢኮኖሚው ከ2015-16 በፊት ምንድን ነው የነበረው? ምን ላይ ነበረ? ምን አስተዋጽኦ ነበረ ብትል የተወሰነ ጥቅም ቴሌኮምን ዲጂታላይዝ ማድረግ፣ ቴሌኮም ተደራሽነትን ማስፋፋት፣ ሞባይል ተደራሽነትን ማስፋፋት ላይ ተሰርቷል። እሱም አንድ ነገር ነው። ግን ዛሬ ከዛ አልፎ ከአገልግሎት አልፎ የኢኮኖሚክ ሴክተር እንደውም ብዙ የተሰራ ነው። ብዙ የተወሰነ ለውጥም አለ። አሁን አንዳንድ መረጃዎች እንደሚያሳዩት ወደ 130 አይነት የዲጂታል አገልግሎት የኢትዮጵያ መንግስት ተግባራዊ ለማድረግ እየሰራ ነው። በ25 ተቋማት ውስጥ የተጀመሩ ነገሮችና የተሻሉ ነገሮች አሉ። ለምሳሌ የቴሌኮም ማስፋፋትና የቴሌብር መምጣት ሰዎች በገንዘብ ይዞ ከመዘዋወር ካሽ አውጥቶ ቆጥሮ ነዳጅ ከመግዛት የተለያየ አገልግሎት ከመክፈል በትልቁ ነው የተቀየረው። ዛሬ እኔ ለምሳሌ ላሉኝ መኪኖች እዚህ ቁጭ ብዬ ጋምቤላ ላይ ከፍላለሁ ወይም ወጀሌ ላይ ከፍላለሁ። ነዳጅን መክፈል ሲያስፈልግ ቀላል አይደለም። ንግድ ፈቃድ ለማደስ እኔ ንግድ ቢሮ መሄድ የለብኝም። እዚህ ቢሮ ቁጭ ብዬ ነው የማድሰው። የአየር መንገድ ቲኬት ለመግዛት የአየር መንገድ ቢሮ መሄድ የለብኝም። ቢሮ ቁጭ ብዬ ብፈልግ ማታ ብፈልግ ቀን ዋቴቨር መግዛት እችላለሁ። የተለያዩትም የኢሰርቪስ የግብር ነው የምከፍለው በአካል እጄ ቆሜ ተሰልፌ አይደለም። ዛሬ እዚህ ቢሮ ቁጭ ብዬ ነው የምከፍለው። ስለዚህ ይሄ ሂደቱ ደህና ሄዷል። እና ሌላ ይቀራው ለምሳሌ የራይድ የሚባሉ ራይድ ፈረስ ቅብጥር የምንላቸው ለምሳሌ የታክሲ ቴክኖሎጂዎች የአይቲ የዲጂታል ቴክኖሎጂ ጥቅም ላይ አውሎ ነው ያመጡት። አሁን ለመጀመሪያ የራይድ ልጅ ምንም አልነበራትም። ከዩኒቨርሲቲ በአይቲ ተመርቃ ያለትን እውቀት ብቻ ነው ያነበራት። ዛሬ ግን ነው ያንን በመፍጠሯ ለብዙ ሺህ ሰው ነው ስራ ዕድል የፈጠረችው። እና የዲጂታል ኢኮኖሚ እድገቱም ትልቅ ለውጥ ነው ሂደት ነው። እና አይ ቲንክ ይሄ ምንም አይካድ ነገር ጠቅላይ ሚኒስትሩ የኮምፒውተር ሳይንስ እውቀት እና ባክግራውንድ ስለነበራቸው ከሰጡት ትኩረትና ድጋፍ የመጣ ነው ብዬ ነው የማምነው። የኢኮኖሚ እንቅስቃሴው ለኔ ጤናማ ነው የሚል ነው ያለኝ። ኦንሊ ስብራት እንግዲህ የለውጥ እንግዲህ ከመጣ ወደ ጠቅላይ ሚኒስትር አብይ መንግስት ስልጣን ላይ ከመጣ እንደ ሀገር ትልቅ ችግር ያየንበት የዋጋ ግሽበት ነው። እንደ ኢኮኖሚ እንደ ሀገር የኢኮኖሚ ውስጥ የተፈጠረው የዋጋ ግሽበት ዜጋውን ያስጨንቋል። ምክንያቱም ለምሳሌ
የኢኮኖሚ እድገት ብለህ ስትናገር እያንዳንዱ ዜጋ ፊል የሚያደርገው በጥቂቱ ነው። ኢቭን ምን እንደሆነም ላያውቅ ይችላል። ጂዲፒ አደገ፣ ይህን ያክል ቢሊዮን ብር ደረሰ፣ 7.8 አደግን፣ 8 አደግን፣ 10 አደግን ስትል አብዛኛው ዜጋ ኢቭን የተማረውም ቢሆን ፊል የሚያደርገው ነገር እምብዛም ነው። ግን ዋጋ ግሽበት እያንዳንዷ ፐርሰንት እያንዳንዱ ሰው ኪስ ሄዳ ስለምትበረብር ፊል ያደርጋል እና እሱ ትልቅ ችግር ነበርና ግን አሁን ላለፈው አይ ቲንክ 1 ዓመት አካባቢ ለሆነ አሁን ከአምና መጋቢት ሚያዝያ ግንቦት አካባቢ ጀምሮ የተወሰደ የኢኮኖሚ ፖሊሲ አንዳንድ ፖሊሲዎች እና ሌሎችም ሆን ብሎ ለኢትዮጵያ መንግስት ሳቦቴጅ ለማድረግ የውጭ በዋናነት የኛ እንግዲህ አሁን ቀደም እንደነገርኩ ከ22-23 ቢሊዮን አላነሰ ነው ኢምፖርት ነው ያለን። ይሄ ማለት የውጭ ምንዛሪ ይፈልጋል። ስለዚህ የውጭ ምንዛሪ ላይ ሳቦቴጅ ከተሰራ አገሪቷ የምታገኘው ውጭ ምንዛሪ ካጠረ ወይንም ደግሞ አገሪቷ ውጭ ምንዛሪን በስውር ገባ በመግዛት በመሸመት በማዟዟር እጥረት ከተፈጠረ ዋጋ ግሽበቱ ይቀጥላል። እሱን አይ ቲንክ አሁን መንግስት መቆጣጠር ጀምሯል። ስቲል ለኔ ብቁ አይደለም። በቀደም ትላንት ነው ወዲያ የብሔራዊ ባንክ ዳይሬክተሩ ሲናገሩ ነበርና እንደዚህ ነው እርምጃ እንወስዳለን እንደዚህ ይሆናል ብለን ነበርና እሱ አሁን የስ እስኖት መሆን አለበት ዛሬም ቢሆን ግን በፊትም ጀምሮ መደረግ ያለበት ነው። ህግ አንድ ነገር ህግ የሚያወጣው ፓርላማ የሚመስረተው ፓርላማ እኮ ህግ አውጪ አካል ነው የሚባለው። ህግ እንዲያወጣልን ነው አገሪቷ የምትተዳደርበትን። በተለያየ ጊዜ ፓርላማ ያወጣውን ህግ ከማተገበር ከሆነ ፓርላማ ምን ያስፈልጋል? ምክንያቱም የህግ አውጪ አካል ነውና። ስለዚህ ህግ አስፈጻሚው ፓርላማ ያወጣውን ህግ ማስተግበር ካልቻለ ምንድነው የፓርላማ ጥቅም? እና ለምሳሌ ገንዘብን በህገ ወጥ ማዟዟር፣ ንግድን ያለ ህጋዊ ፍቃድና ስርዓት መነገድ ህገ ወጥ ነው። ጥፋት እንደሆነ መቀጣት ያለበትን ነገር ያስታውቃል። ግን ሜራዝ ግን በአደባባይ የውጭ ምንዛሪን የሚነግድ ህገወጥ ነጋዴ ሁሉም የሚያይበት ማንንም የማይኑ እንኳን ከቁም ነገር የሚያቆጥሩበት አገር ውስጥ ግን ቁጭ ብለን ያለን አይ ቲንክ የውጭ ምንዛሪ እጥረት ቢፈጠር እኔ ብዙ አይደንቀኝም። ግን አይ ቲንክ እሱን ቆጠጠረውን ትንሽ ጠበቅ እያለ ነው። አይ ቲንክ የበለጠ መጥበቅ ከጠበቀ የተሻለ መንገድ ላይ እንደርሳለን የሚል እምነት አለኝ።